ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅድስት ቤተክርስቲያንን ሐዋርያዊ ተልእኮና ዓላማ ለማሳካት አገልግሎትን በእቅድ መፈጸም እንደሚገባ ተጠቆመ። ይህ የተባለው የአኃት ቤተክርስቲያናት የአገልግሎት እቅድ ዝግጅትና ትግበራ ተሞክሮ በሚል መሪ ቃል የፓናል ውይይት መካሄዱን ተከትሎ ነው። መምህር ዋሲሁን በላይ የማኅበረ ቅዱሳን ዋና ሥራ አስፈጻሚ በንግግራቸው በየትኛውም የቤተክርስቲያን መዋቅርና ማኅበራችንን ጨምሮ አገልግሎትን በእቅድ መፈጸም የቅድስት ቤተክርስቲያን ዓላማን ያሳካል ብለዋል። ጨምረው እንዳሉት በተለይም በእቅድ አፈጻጸም ዙሪያ ከአኃት ቤተክርስቲያናት የምንማራቸው ትምህርቶች አሉ፣ እነርሱም ከኛ የሚወስዱት እንዳለ ሆኖ ሲሉ ተናግረዋል። ማኅበረ ቅዱሳን ስልታዊ እቅዱን በማቀድ የሚሰጣቸውን አገልግሎቶች ይበልጥ ውጤታማ ለማድረግ የራሱን ጥረት እያደረገ እንደሚገኝ ጠቁመዋል። ቅድስት ቤተክርስቲያን እየገጠሟት ካሉ ዘርፈ ብዙ ፈተናዎች ለመውጣት ስትራቴጂካዊ እቅዶችን በመንደፍ ልትሰራ እንደሚገባት ተገልጿል። በውይይቱም የአኃት ቤተክርስቲያናት የአገልግሎት እቅድ ዝግጅትና ትግበራ ተሞክሮ ላይ የሚያጠነጥኑ 3 ጥናታዊ ጽሑፎች ለውይይት ቀርበዋል። የኢትዮጵያ 3ኛው ፓትርያርክ የብፁዕ ወቅዱስ አቡነ ተክለ ሃይማኖት 38ኛ ዓመት የዕረፍት በዓል በሶዶ ከተማ ተከበረ። የቅዱስነታቸው 38ኛ የዕረፍት መታሰቢያ በዓል ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በተገኙበት በሶዶ ከተማ በርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም መከበሩ ተገልጿል። ብፁዕነታቸው ባስተላለፉት መልእክት ቅዱስነታቸው በነበራቸው የአገልግሎት ዘመን በትጋት በማገልገል የተሰጣቸውን የቤት ሥራ በአግባቡ እንደተወጡ አስታውሰዋል። አክለውም እያንዳንዱ ምዕመን እግዚአብሔር የሰጠውን የመንፈሳዊ አገልግሎትና የጽድቅ ሥራ የመስራት ኃላፊነት መወጣት እንዳለበት አስገንዝበዋል። በሀገረ ስብከቱ ስር የሚገኙ ሊቃውንተ ቤተክርስቲያንና ሌሎችን በጋራ በመተባበር የቤተክርስቲያንን መንፈሳዊ ተልእኮ ስኬት መሳካት እንዲሰሩ ሲሉ አሳስበዋል። መረጃው እጨጌ ወላይታ ሀገረ ስብከት ሚዲያ ነው። የኢትዮጵያ ሃይማኖታዊ ቅርሶች የሆኑ 18 መስቀሎች ወደ ሀገር እንዲመለሱ ተደረገ። የቱሪዝም ሚኒስቴር ኢትዮጵያ በመረጃው እንዳሳወቀው የጣሊያን ነዋሪ የሆኑት ሎሬንዞ ቦሲ የተባሉ ግለሰብ በሟች አባታቸው የተሰበሰቡ የኢትዮጵያ የእጅ ጥበብ ስብስብ የሆኑ 18 ታሪካዊ መስቀሎችን ለኢትዮጵያ እንዲመለሱ ተደርጓል ብሏል። እነዚህም ቅርሶች በሚስተር ሎሬንዞ ቦሲ ከረጅም ዓመታት በፊት በቤተሰቦቻቸው የተሰባሰቡ ሲሆን ወደ ሀገራቸው እንዲመለሱ በሮም ለሚገኘው ለኢፌዴሪ ኤምባሲ ማስረከባቸው ተገልጿል። በጣሊያን የኢፌዴሪ ኤምባሲ ባለሙሉ ስልጣን አምባሳደር ደሚቱ ሃምቢሳ ቅርሶቹ ወደ ኢትዮጵያ እንዲመለሱ ለተደረገው ጥረት ለሎሬንዞ ቦሲና ለአጋሮቻቸው ምስጋናቸውን አቅርበዋል። በተጨማሪም እንዲመለሱ የተደረጉት መስቀሎች በትክክል የኢትዮጵያ ሃይማኖታዊና ዕደ ጥበባዊ ቅርሶች መሆናቸው መረጋገጡ ተነግሯል። ብፁዕ አቡነ እንጦንስ በኦርቶዶክሳውያን ላይ በሚፈጸሙ ጥቃቶች አብያተ ክርስቲያናትንና ሀገርን ማውደም ነው ሲሉ ገለጹ። ብፁዕነታቸው የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ይህንን ያሉት በአርሲ ሀገረ ስብከት በኦርቶዶክሳውያን ላይና በቅድስት ቤተክርስቲያን ላይ በደረሰው ጥቃት የተሰማቸውን ከፍተኛ ሐዘን ባወጡት መግለጫ መግለጻቸውን ተከትሎ ነው። በተደጋጋሚ በኦርቶዶክሳውያን ላይ የሚፈጸሙ ጥቃቶች አረጋውያን አባቶችንና እናቶችን ያለ ጧሪ ሕፃናትን ለከፋ ስደትና እንግልት መዳረጋቸውን አንስተዋል። እንዲሁም ደግሞ በአሰቃቂ ጥቃቶቹ ጥንታዊ ቤተክርስቲያናትን ማጥፋት ሀገርን ማውደም በመሆኑ ሊታረም ይገባዋል ብለዋል። በመሆኑም መንግስት ጉዳዩን እጅግ አሳሳቢ መሆኑን ተረድቶ በአጥፊዎች ላይ የማያዳግም እርምጃ መውሰድ እንዳለበት አሳስበዋል። ብፁዕ ቅዱስ አቡነ አራም ቀዳማዊ ከማኅበራዊ ዲሞክራት ህንቻንኪያን ፓርቲ የሊባኖስ ቀጠናዊ ሥራ አስፈጻሚ ልዑክ ጋር ተወያዩ። ቅዱስነታቸው የአርመን ሐዋርያዊት ቤተክርስቲያን ፓትርያርክ ከልዑክ አባላቱ ጋር በአንትሊያስ በሚገኘው መንበረ ፓትርያርክ ጠቅላይ መኖሪያ ቤታቸው ተወያይተዋል። በውይይቱም አሁናዊ የሊባኖስ የኢኮኖሚያዊ የማኅበራዊና ሌሎች ሁኔታዎች እንዲሁም የሩቅ ምስራቅ አጠቃላይ ሁኔታ በቀጠናዊ ውጥረቶች ዙሪያ ሀሳቦች ተነስተዋል። ቅዱስነታቸው በሊባኖስ ያሉትን ችግሮች ለመቋቋም ሀገራዊ መግባባት፣ ውይይትና የመንግስት ተቋማትን ማጠናከር ወሳኝ መሆኑን አስገንዝበዋል። አርሜኒያ የተጋረጡባትን የተለያዩ ፈተናዎችን በሀገሪቱ የዲያስፖራ ማህበረሰብ መካከል ያለውን ግንኙነትና ትብብር ማጠናከር እንደሚገባ አሳስበዋል። መረጃውን ከቅዱስነታቸው የፌስቡክ ገጽ ላይ ተመልክተነዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።